የተከበራችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ እንደምን አላችሁ? እንግዲህ ዛሬ ሰሙነ ሕማማት ከጀመርነ ዛሬ ወደ 5ኛ ቀን ጀምረናል። እሁድ ሆሳዕና ብለን ዛሬ ሐሙስ ላይ ደርሰናል። እንግዲህ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚደረጉ አጫጭር ስርዓቶችን ልነግራችሁ እዚህ ከፊታችሁ ተገኝቻለሁ። ምናልባትም እስካሁን ድረስ በየዕለቱ ግብረ ሕማሙ አንድ ቢሆንም ያው ስርዓቱ የተለያየ ስለሆነ እሁድ ሆሳዕናን አክብረን ሰኞ መርገመ በለስ ብለን ማክሰኞ አንጽሖተ ቤተ መቅደስ ብለን ረቡዕ ደግሞ ምክረ ይሁዳን አንስተን የጌታችን የኢየሱስ ክርስቶስን ነገረ መስቀሉን እየተነጋገርን መጥተን ዛሬ ሐሙስ ከሚባለው 5ኛ ቀን ደርሰናል። ይህ ሐሙስ ከሁሉም የተለየ ዕለት ነው። ለምን ከተባለ ብዙ ነገር የተፈጸመበት እግዚአብሔር ብዙ ነገር ያደረገበት ስለሆነ እሱን ነገር እነግራቸዋለሁ። እንግዲህ በመጀመሪያ ሐሙስ ምንድነው ከተባለ ሐሙስ ማለት 5ኛ ቀን ነው። ለምን ሐሙስ የተለየ ቀን ሆነ ከተባለ ጌታ እግዚአብሔር በዕለተ ሐሙስ የተለየ ነገር አድርጎበታል። አንዱ ምንድነው? በመጀመሪያ እግዚአብሔር በዕለተ ሐሙስ ባህር ውስጥ የሚኖሩ እንስሳት አራዊትን ፈጥሮ ነበርና እንዲሁ ሐሙስን ስናነሳ ከውሃ ጋር የተያያዘ ምስጢር አለው። ለምን ከተባለ ፍጥረታትን ሲፈጥር በባህር ውስጥ የሚኖሩ ፍጥረታትን የፈጠራቸው በዕለተ ሐሙስ ነው። ስለዚህ ሐሙስን ከውሃ ጋራ ከባህር ጋራ ማያያዝ የተለመደ ነው። ስለዚህ ወደ ዛሬው ምስጢር ስንመጣም እግዚአብሔር በውሃ ትልቅ ምስጢር ያስተማረበት ቀን ነው። እንዴት በውሃ ሲባል እንግዲህ ሐሙስ ሕጽበተ እግር ይባላል። ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ስላጠበ በዚህ ቀን ስላጠባቸው ሕጽበተ እግር በማለት ይታወቃል። ሐዋርያቲሁ ከበበ እግረ አርዳይሁ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ። ጌታችን ኢየሱስ ክርስቶስ ሐዋርያትን ዙሪያ አስቀምጦ መጀመሪያ ጥበብ አስተማራቸው። ከዚያ በኋላ ደግሞ ሐዋርያ እግረ አርዳይሁ ሐጸበ መጀመሪያ እግራቸውን አጠባቸው። በሁለተኛ ደረጃ ደግሞ ኮኖሙ አበ ወእመ እናት አባት ሆናቸው ወመሃሮሙ ጥበበ ጥበብንም አስተማራቸው ይላል። እንግዲህ ይሄ ማለት ምን ማለት ነው? ሐዋርያትን ክብ ዙሪያ አስቀምጦ እግራቸውን ያጠበበት ቀን ስለሆነ ሕጽበተ እግር ይባላል። ሕጽበተ እግር እንግዲህ በሁሉም አብያተ ክርስቲያናት ይታወቃል። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕጽበተ እግር የከበረ ቀን ነው። ለምን ከተባለ በመጀመሪያ የጌታችን የኢየሱስ ክርስቶስን እናንሳ። አብነታችን እሱ ስለሆነ ከሱ ስንጀምር እግዚአብሔር ሰማይ ምድርን የፈጠረ እኛንም የፈጠረ ሲሆን የሐዋርያትን የደቀ መዛሙርቱን እግር ዝቅ ብሎ አጥቧቸዋል። ከዚህ ጋር ለምንድን ነው ከተባለ አንደኛ መምህራቸው ነው። መምህር የደቀ መዛሙርቱን እግር ሲያጥብ ከዚያ በፊት አይታወቅም። በኦሪትም ብናነብ በሌላም መጽሐፍ ብንመረምር መምህሩ ዝቅ ብሎ የደቀ መዛሙርቱን እግር ሲያጥብ አይተን አናውቅም፣ ወይንም ደግሞ እንደዚያ ሆኖ የተጻፈ የለም። እግዚአብሔር ግን መምህረ ትሕትና ስለሆነ ትሕትና ለማስተማር ሐዋርያትን ዝቅ ብሎ እግራቸውን አጥቧቸዋል። ይሄ ምንን ያመለክታል ከተባለ ሰው የሆነበትን ምስጢር ያመለክታል። ትናንትና ሰውን የፈጠረ እግዚአብሔር ዛሬ ደግሞ በአርአያው በአምሳሉ ወደ ፈጠረው ሰው ሲመጣ ደቀ መዛሙርቱ ዝቅ ብሎ እግራቸውን ማጠብ ችሏል ማለት ነው። ስለዚህ በዚህ ምን ይባላል? መምህረ ትሕትና ይባላል። ትሕትና ሰርቶ እግር ማጠብ የትሕትና ምልክት ነው። እግር ማጠብ ዋና ትሕትና ነው። ስለዚህ እግራቸውን ስላጠባቸው እግዚአብሔር መምህረ ትሕትና መሆኑን በዚህ እናውቀዋለን ማለት ነው። ሲያጥብም ወዳጅ ጠላት አልለየበትም። እንግዲህ ያን ጊዜ 12ቱ ሐዋርያት አሉ። ከነሱ አንዱ ይሁዳ ነው። ይሁዳ ደግሞ እግዚአብሔርን አሳልፎ የሰጠው ሲሆን የእሱን እግር ሳይቀር አጥቦታል። ይህ ትሕትና ማለት እሱ ነው። ይህ ደግሞ ፍቅርን ነው የሚያመለክተው። ምክንያቱም እንደ ትሑትነቱ መምህረ ትሕትና እንደመሆኑ ሁሉንም ሐዋርያት አጠበ። መፍቀሬ ሰብ እንደመሆኑ ደግሞ ወዳጅ ጠላት ሳይለይ ይሁዳንም አጠበው ማለት ነው። እንግዲህ እግዚአብሔር ማእመረ ሁሉ ነው፣ ሁሉን ነገር ያውቃል። ይሁዳ አሳልፎ እንደሚሰጠው እያወቀ እግሩን አጠበ። እንዲያውም አባቶቻችን በአብነታችን ምን ብለዋል? እግር ማጠብ የጀመረ በይሁዳ ነው እና እግዚአብሔር ወገቡን ታጥቆ ይሁዳን እግሩን ሲያጥበው ዝም ብሎ ታጠበ። ለምን ከተባለ ይሁዳ ደፋር ስለሆነ እንዴት መምህሬ እንዴት ፈጣሪዬ እንዴት እግሬን ሲያጥበኝ ለምን ታጥበኛለህ ብዬ ልከራከር እንኳን ሳይል በቀጥታ ይሁዳ መጀመሪያ ታጠበ። ከዚያ በኋላ ሌሎችንም ደቀ መዛሙርት እያጠበ ሄዶ
ከቅዱስ ጴጥሮስ ሲደርስ ቅዱስ ጴጥሮስ ግን ክርክር አነሳ። አኮ አንተ ዘታጽበኒ እገሬ፣ እግሬን የምታጥበኝ አንተ አይደለህም አለው መድኃኒታችን ኢየሱስ ክርስቶስን። ለምን? አንተ መምህሬ ነህ፣ አንተ ፈጣሪ ነህ፣ እኔ ደግሞ ባሪያ ነኝ፣ እኔ ደቀ መዝሙር ነኝ። ጌታ የባሪያውን እግር ሊያጥብ፣ መምህር የተማሪውን የደቀ መዝሙሩን የቅዱስ ጴጥሮስን እግር ሊያጥብ አይገባም። ስለዚህ አንተ አታጥበኝም ብሎ ቅዱስ ጴጥሮስ ተከራከረ። ይሁዳ ግን ደፋር ስለሆነ ዝም ብሎ ነበር የታጠበው። ዝም ብሎ ነው የታጠበ። በቃ የእግዚአብሔርን ትሕትና አይቶ ለምን ታጥበኛለህ እንዴ? እኔ አንተን ዝቅ ብዬ ባጥብ ኃጢአቴ ይሰረይልኛል፣ መንግስተ ሰማያትን እወርሳለሁ፣ ገነት እገባለሁ። እኔ ማጠብ ሲገባኝ እንዴት አንተ ታጥበኛለህ ሳይል ይሁዳ ዝም ብሎ ታጠበ። ቅዱስ ጴጥሮስ ግን ከጌታችን ከኢየሱስ ክርስቶስ እንደተማረው መምህረ ትሕትና ነውና ምን አለ? አኳ አንተ ዘታጽበኒ እገሬ፣ እግሬን የምታጥበኝ አንተ አይደለህም ብሎ ተከራከረ። እግዚአብሔር ግን ቅዱስ ጴጥሮስን ምን አለው? እመይሐጸብኩከ እገሪከ አልብከ ክፍል ምስሌ፣ እኔ እግርህን ካላጠብሁህ ከኔ ጋራ እድል ፈንታ ጽዋ ተርታ የለህም አለው። ይሄ እንግዲህ ትልቅ ምስጢር ያለው ነው። ለምንድን ነው ትልቅ ምስጢር ሲባል ሐዋርያት እግሩን እግዚአብሔር እግራቸውን ሲያጥባቸው ከእሱ ጋራ አንደኛ ፍቅር ተምረዋል፣ በኋላ ደግሞ መንግስተ ሰማያት መግባት ችለዋል። ምክንያቱም እግዚአብሔር እግራቸውን ሲያጥባቸው ብዙ ተአምር እግዚአብሔር እግራቸውን ሲያጥባቸው እነዚህ ሐዋርያት ደግሞ ያው መንጽሔ ኃጢአት ስለሆነ ኃጢአታቸውን አስተስርዮላቸዋል፣ ወይንም ደግሞ ጸሎት አስተስርዮን እግረ መንገዱን አስተምሯቸዋል ማለት ነው። እና በዚህ ምክንያት እግራቸውን አጥቧቸዋል። ይህ ትሕትና ይባላል። አሁን ወደኛ ስንመልሰው እኛም ደግሞ የወንድሞቻችን የእህቶቻችን እግር ማጠብ ይገባናል ማለት ነው። እንግዲህ ዛሬ እንደምታዩት አባቶቻችን ከፓትርያርኩ ከቅዱስ ፓትርያርኩ ጀምሮ ዝቅ ብለው ወገባቸውን ታጥበው እግሩን የሚታጠበው ከወንበር ላይ ሆነው ፓትርያርኩ ራሱ ታች ላይ ተቀምጠው የታናናሾቻቸውን እግር ያጥባሉ። በማዕረግ ፓትርያርኩ ቅዱስነታቸው ሲበልጡ እንደዚሁ በማዕረግ ከሳቸው በታች የሚሆኑትን በእድሜም ከሳቸው በላይ በእድሜም ቢሆን እንዲሁ በማዕረግም በእድሜም ከበታቻቸው ያሉትን ያጥባሉ ማለት ነው። ሌላው ደግሞ እንግዲህ ሁሉም ሊቃነ ጳጳሳት በየሀገረ ስብከታቸውም ሆነ በተገኙበት ቤተክርስቲያን ሁሉ ምን ያደርጋሉ? ዝቅ ብለው የካህናትን እግር ያጥባሉ። ለምንድን ነው ከተባለ እንግዲህ ካህናትን የሚሾሙ ሊቃነ ጳጳሳት ናቸው። ሰያመያነ ካህናት ናቸው። ካህናትን የሚሾሙ ዲያቆናትን የሚሾሙ ህዝባውያንን የሚባርኩ ሁሉንም ነገር እንዲያው የቤተ ክርስቲያን ራሶች ሊቃነ ጳጳሳት ናቸው። ቤተ ክርስቲያን እንታልባቲ ጳጳስ ምስያጢ ኢቲ፣ ሊቀ ጳጳስ የማይመራት ቤተ ክርስቲያን ቤተ ክርስቲያን አትባልም፣ ገበያ ናት ተብሎ እንደተናገረው ካህናትን የሚሾሙ እነሱ ናቸው። ዲያቆናትን የሚሾሙ እነሱ ናቸው። ለህዝባውያን ሁሉ ቀድሰው የሚያቆርቡ ህዝባውያንን በረከት የሚሰጡት እንደገና ደግሞ ናዘው ባርከው ስርየተ ኃጢአት የሚያደርጉ ሊቃነ ጳጳሳት ሲሆኑ ከጌታችን ከኢየሱስ ክርስቶስ በተማሩት ትሕትና ዝቅ ብለው የምእመናንን እግር ያጥባሉ፣ የካህናትን እግር ያጥባሉ። ይሄ ምንን ያመለክታል ከተባለ ትሕትናን ያመለክታል ማለት ነው። እና ቀደም ባለው ዘመን በእንግዳ ሲመጣ የመጀመሪያ እግር ማጠብ ነው። እንግዲህ አባቶቻችን እግር አጥበው ነው የሚቀበሉት ማለት ነው። ከቤታቸው ቢያድርም ባያድርም ቤት ካላቸው ከቤታቸው ያሳደሩታል። ቤት ከሌላቸው ግን እግሩን አጥበው ከዚች ከኔ ቤት ብታድር አንደኛ ቤቱ አይበቃንም፣ በሁለተኛ ደረጃ ደግሞ የማበላህ እራት የለኝምና ወደ ሌላ ሄድ ይላሉ። ነገር ግን በመጀመሪያ እግር ማጠብ ግን አለባቸው እና በቤታቸው ወደ ቤታቸው የመጣን እንግዳ መጀመሪያ እግሩን ያጥቡታል። ከዚያ በኋላ ቢያገኙ ያበሉታል፣ ቤት ቢኖራቸው ያሳድሩታል። ማብላት ባይችሉ ከቤትም ማሳደር ባይችሉ እግሩን አጥበው መቼም ለውሃ ድሃ የለምና እግሩን አጥበው እንግዲህ ከዚህ ምንም ነገር የለምና እንዲያው እራት ወዳለበት ቤት ሂድ ብለው ያሰናብቱታል ማለት ነው። ወደዚያ ወደ ገዳማት ይሄድን እንደሆን ደግሞ ይህንን ስርዓት ዛሬ እናገኘዋለን። ወደ የትኛውም ገዳም ብትሄዱ መጀመሪያ አባቶቻችን የሚያደርጉት እግራችንን ማጠብ ነው፣ የእንግዶችን እግር ማጠብ ነው እና ገዳም ላይ ስርዓቱ አሁንም ጸንቶ ይኖራል። ጌታችን በመጽሐፈ ወይም ህንፃ መነኮሳት በሚባለው በመነኮሳት መጽሐፍም ተጽፏል። ወይ ተታከይ ሐጺበ እግረ አሃው
ለመጽሐቤከ ወዳንተ የመጡ እንግዶች ቢኖሩ ወይንም ደግሞ ደቀ መዛሙርት ቢኖሩ እግራቸውን ከማጠብ ወደ ኋላ አትበል። እመኒ ኮኑ ኤጲስቆጶሳትም ቢሆኑ ወእመኒ ኮኑ ቀሳውስትም ቢሆኑ እግራቸውን ከማጠብ ወደ ኋላ አትበል። እስመ በእንተ ዛቲ ግብር ይታሰሰወሙ እግራቸውን እግር የማያጥቡ እንግዳ የማይቀበሉ ቢኖሩ ሥላሴ በኋላ መንግስተ ሰማያትን ይከለክሏቸዋል። ይታሰሰወሙ ይመረምሯቸዋል። እንግዳ ቢመጣ ለምን እግር አላጠባችሁም ብለው ይመረምሯቸዋል። ለምን ከተባለ ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጥቦ አንትሙሂ ግበሩ እናንተም እንደኔ ያደርጉ ብሎ ስላዘዛቸው መጀመሪያ እግር ማጠብ ስለሆነ እግር ማጠብ የመጀመሪያው ነውና በዚህ ምክንያት ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕጽበተ እግርን ስታከብር በማዕረግ በእድሜ የሚበልጡ በማዕረግ በእድሜ ከበታቾቻቸው ያሉትን ያጥባሉ ማለት ነው። ስለዚህ የትህትና ቀን የተባለ ይህ ነው ማለት ነው። የትህትና ቀን የተባለ ይህ ነው እና ከቤተ ክርስቲያን እናንተ በሊቃነ ጳጳሳት በቀሳውስት እጅ እግራችሁን ከታጠባችሁ በኋላ እናንተም ደግሞ ወደ ቤታችሁ ሂዳችሁ እናትና አባቶቻችሁን እንድታጥቡ ታናናሾችንም እንድታጥቡ የቤተ ክርስቲያን ሥርዓት ያስተምራል ማለት ነው። አሁን ስልጣን የሚባለው ዘመን ለምንድነው አንዱ ዝቅ ብሎ የሌላውን እግር የሚያጥበው? ይሄ ክልክል ነው እያሉ ያስተምራሉ። ሰብአዊ መብትን የሚጋፋ አድርገው ይናገራሉ። እኛ ግን በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 13 ላይ እንዳገኘ ነው መምህረ ትሕትና የሆነው ክርስቶስ የደቀ መዛሙርቱን እግር አጥቧል። እኛም ደግሞ የታናናሾችን እግር እናጥባለን ማለት ነው። ስለዚህ አንዱ ይህ ነው። በዚህ ሕጽበተ እግር ተብሏል ማለት ነው። ሁለተኛው ሐሙስ ጸሎተ ሐሙስ ይባላል። የጸሎት ምሽት የተደረገበት ስለሆነ ሁለተኛ ጸሎተ ሐሙስ ይባላል። ለምንድነው ጸሎተ ሐሙስ የተባለ ከተባለ ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ካጠበ በኋላ ጌቴሴማኒ ወደሚባል ቦታ ሂዶ የጸለየበት ሳምንት ስለሆነ ነው ጸሎተ ሐሙስ ይባላል ማለት ነው። ጸሎተ ሐሙስና የስግደት ቀንም ይባላል። የስግደት ቀን ያው ሕማማቱ ሁሉም የስግደት ቀን ቢሆን ደግሞ ዕለተ ሐሙስ ጌታችን ኢየሱስ ክርስቶስ ወዙ እስኪንጠፈጠፍ ድረስ የሚያጽናናው መልአክ ከሰማይ እስኪታየው ድረስ እየወደቀ እየተነሳ የሰገደበት ዕለት ስለሆነ ዕለተ ስግደትም ይባላል። ጸሎተ ሐሙስ ወደ ተባለው ስንመለስ እንግዲህ ጌታ በጽርሐ ጽዮን ህብስት ምንድነው ምስጢረ ቁርባንን ካሳያቸው በኋላ ያ ማለት ምን ማለት ነው? ህብስቱን ከሰጣቸው በኋላ ህብስቱን ለውጦ ስጋ መለኮት አድርጎ ከሰጣቸው በኋላ ደሙንም ለውጦ ደመ መለኮት አድርጎ ከሰጣቸው በኋላ ቀጥታ ወደ ጌቴሴማኒ ሄደ ነው የሚለው። ጌቴሴማኒ እንግዲህ በመጀመሪያ ደረጃ ጌቴሴማኒ ማለት የጸሎት ቦታ ነው። ከዚያም በፊት እግዚአብሔር እየተመላለሰ የቆይታ ጊዜ ያደርግበት የነበረ ከኢየሩሳሌም ከተማ በምስራቅ በኩል የሚገኝ ነው ይህ ጌቴሴማኒ የሚባለው ቦታ ማለት ነው። እና እግዚአብሔር ወደዚያ ቦታ ለጸሎት ስለሄደ ጌቴሴማኒን የጸሎት ቦታ ብለውታል። እንግዲህ ወደዚያ ሲሄድ 12ቱን ደቀ መዛሙርት ነው ይዞ የሄደ። ነገር ግን ከዚያ ውስጥ 3ቱ ባለሟሎቹ ይታወቃሉ። ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ ያዕቆብ። እነዚህን ይዞ ወደ ተራራው ከፍ ወዳለው ተራራ ሄደ። ለምን ከተባለ ከዚህ በፊትም ወደ ደብረ ታቦር ወጥቶ ምስጢረ መለኮቱን የገለጸላቸው በዚያ ነበረ። በጌቴሴማኒ ደግሞ ምስጢረ ጸሎትን ማስተማር ስላለበት ደቀ መዛሙርቱን ይዞ ሂዶ መጸለይ ጀመረ። የመጨረሻውን ጸሎት የጸለየው ያኔ ነው። ከዚያ በኋላ ለጸሎት ወደ ጌቴሴማኒ አልተመለሰም። ለመስቅለት ወደ ቀራንዮ ነው የሄደ እና ጌቴሴማኒ ሂዶ ጸልዮአል። እንግዲህ 3ቱን ደቀ መዛሙርት ይዞ ሄደ። ከዚያ በኋላ እነሱን ትቶ ጥቂት እልፍ ብሎ እሱ ሲጸልይ ከታች ያሉ ደቀ መዛሙርቱ ግን ተኙ እና መጀመሪያ ሂዶ ቀሰቀሳቸው። ተግታችሁ ጸልዩ ወደ ፈተና እንዳትገቡ ብሎ ቀሰቀሳቸው። ከዚያ በኋላም ደግሞ ሁለተኛ ተመልሶ ቢመጣም እንዲሁ ተኝተው አገኛቸው። በሶስተኛው ቀን ግን እንከሰ ምንድነው አይረፉ ዋልቦ ዘያርፈክሙ የሚያሳርፋችሁ የለም እንጂ ማረፍ ትችሉ ነበረ አላቸው። ወዲያውኑ ያው ትንቢት የተነገረበት ይሁዳ ሊያሰቅለው አይሁድን አስከትሎ መጣ። እንግዲህ ለምን ከተባለ እግራቸውን ያጠባቸው ጊዜ ጌታችን ኢየሱስ ክርስቶስ ይሁዳን ህብስቱን ሲሰጠው
ቦአ ሰይጣን ውስጥ ልበ ይሁዳ ነው የሚል በይሁዳ ልብ ሰይጣን ስላደረበት ከ12ቱ ሐዋርያት ደቀ መዛሙርቱ ተለይቶ ወደ አይሁድ ሂዶ ባሲዛችሁ ምን ትሰጡኛላችሁ ብሏቸው ነበርና ከዚያ በኋላ ወደ ጌቴሴማኒ መጥቶ አሲዞታል ማለት ነው። እና እንዳጠቃላይ ቀኑን ስናየው በመጀመሪያ ደረጃ ሕጽበተ እግር ይባላል። በሁለተኛ ደረጃ ጸሎተ ሐሙስ እንለዋለን። ከዚያ በኋላ ያው ምሽቱን ጌታችን ኢየሱስ ክርስቶስ በጌቴሴማኒ ከጸለየ በኋላ እንግዲህ ወደ ሌሊት አካባቢ ይዘው ሲነጋ ከጲላጦስ አደባባይ ነው ያቆሙትና ጸሎተ ሐሙስ ተብሎ ይታወቃል ማለት ነው። እና አንደኛ ምስጢረ ቁርባኑን ያሳየበት ቀን ስለሆነ ከሕማማቱ ተለይቶ ይሄ ከሰኞ ከማክሰኞ ከረቡዕ እንዲሁም ከስቅለቱ ከዓርብ ቅዳሜ ከቅዳም ስዑር ተለይቶ ዕለተ ሐሙስ ቅዳሴም አለ። ትንሽ ቅዳሴ አለች፣ የሹክሹክታ ቅዳሴ ትባላለች በቤተ ክርስቲያን አነጋገር። ይሄ ድምጽ የማይሰማባት ድምጽ ማጉያም የለባት፣ እንዲሁ ተንሥኡ ጸልዩ ባጭር ሆኖ ይጸለይበታል። ቅዳሴ ያለ ይቀደሳል። ይህ ደግሞ ያው እግዚአብሔር ምስጢረ ቁርባንን ያሳየበት ዕለት ስለሆነ ለሐዋርያት እንዲህ ያሳይቷቸው ነበር ለማለት አጭር ቅዳሴ ያለ እና ያው በዚህ ምክንያት ጸሎተ ሐሙስ ተብሏል ማለት ነው። እና እንግዲህ አድማጭ ተመልካቾቻችን ከብዙ ባጭሩ ሕጽበተ እግር ወይንም ደግሞ ጸሎተ ሐሙስ ይህንን ይመስላል ማለት ነው። ስለነበረን ቆይታ አመሰግናለሁ። ስብሐት ለእግዚአብሔር።